እኔ ከዞን ነው የመጣው ኑረዲን እባላለሁ የዞን አመራር ነኝ። ግንቦት 24 ላይ ድምጽ ይሰጣል ምርጫ አለ። ይሄ ምርጫ ደግሞ በዋናነት ምንድነው መንግስት መመስረት መቻል አለበት። የተመረጠ መንግስት ሀገር መምራት መቻል አለበት። ያልተመረጠ መንግስት ሀገር አይመራም። መንግስት የሚመሰረተው በምርጫና በምርጫ ስርዓት ብቻ ነው የሚሆነው። ምርጫ ይመረጣል። አብላጫ ድምጽ ያገኘ ሰው ምን ይሆናል? ወንበር ይይዛል፣ ሀገር ይረከባል፣ ሀገር ይመራል ማለት ነው። ከምርጫ ውጭ የሚሆን እንቅስቃሴ፣ ከምርጫ ውጭ የሚሆን መሳሪያ ይዞ ወዲያ ወዲህ የሚወራጭ አካል ተቀባይነት የለውም ማለት ነው። አሁን መንግስት እስከ ምርጫው ሰዓት ብቻና ብቻ ነው የሚጠብቅ። አንደኛ አብዛኛው ሰው ሳያውቅ ወጣ፣ አብዛኛው ሰው ተደናግሮ የሄደ፣ አብዛኛው ሰው ሳንቲም የሚገኝ የሚመስለው አላማውን የማያውቅ አላማውን ደግሞ የማይረዳ የእናንተ ልጆች የኛ ወንድሞች፣ ግልጽ ነው አይደለ? የእናንተ ልጆች የኛ ወንድሞች ናቸው። አሁን በዚህም በዛም ወደዛ ወደዚህ እያሉ ያሉ እነዚህ ልጆች አላግባብ መሞት የለባቸውም። አንድ የአማራ ሀብት ናቸው። የእናንተ ልጆች የኛ ወንድሞች ናቸው። ስለዚህ መንግስት በምርጫ ካሸነፈ በኋላ ወይም አብላጫ ድምጽ ካገኘ በኋላ ህግ ይከበራል ማለት ነው። ስለዚህ ወደዛ ወደዚህ የሚለው አካል በሙሉ አደብ ይይዛል ማለት ነው። አደብ ይገዛል። ሰው በሙሉ ወደ ስራና ወደ ስራው ብቻ ይመለሳል። እነዚህ ሰዎች ይሄ አቶ አማረ ሰጤ ነው፣ ታውቁታላችሁ። እዚህ የአቱጋ ደባንቲ ተወላጅ ነው። ለክልል ምክር ቤት ተወዳዳሪ ነው። የእናንተ ወንድም ማለት ነው፣ ታውቁታላችሁ። ይሄ የምታዩት አቶ አወቃ አስፈሬ ይባላል። የዞናችን ዋና አስተዳዳሪ ነው። የቋራ ተወላጅ ነው። ያለፋም ተወላጅ ነው ግማሽ ፓርቱ። ስለዚህ እዚህ ላይ ይወዳደራል ማለት ነው ለክልል ምክር ቤት። ያቺ እህታችን የምታዩት ወይዘሮ ገበያ ተገኘ ትባላለች። ለተወካዮች ምክር ቤት አዲስ አበባ ላይ ማለት ነው የአቶ ሙልጌታ ደለለኝ ባለቤት ናት። ስለዚህ እነዚህ ሶስት ሰዎች ብልጽግና ፓርቲ ወክለው ይወዳደራሉ። ሌላ ተፎካካሪ ፓርቲ ካለ ደግሞ እንደዚህ ይሰበስብና ያስተዋውቃል፣ መብት ስለሆነ ማለት ነው። ሌላ ተፎካካሪ እነሱን የሚፎካከር ካለ፣ ሌላ ደግሞ እነዛኛዎችን የሚፎካከርም ካለ እንደዚህ አድርጎ አላማውን፣ ፖሊሲውን፣ ስትራቴጂውን ሀገር ይመራል አይመራም፣ ሀገር ያሻግራል አያሻግርም የሚለውን የፖሊሲ አስተሳሰባቸውን ለህብረተሰቡ ያቀርባሉ ማለት ነው። የምርጫ ምልክታችንን የማስተዋወቅ ስራ ነው እየሰራን ያለ። ስለዚህ ምልክታችን ምንድነው? ስንዴ ነው። የስንዴ ነዶ ነው። ትብብርን እና ለውጥን የሚሻ ፓርቲ እንደሆነ የሚያስረዳው ማለት ነው። ብልጽግና ምልክታችን የስንዴ ነዶ ነው። የስንዴ ነዶ ነው።